ሰላም እንዴት ናችሁ? የቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። በዛሬ ትምህርታችን ይዤላችሁ የመጣሁት ምንድነው? የአማርኛ አረፍተ ነገሮችን በእንግሊዘኛ ማንበብ በየጊዜው የምንጠቀምባቸውን አማርኛ አረፍተ ነገሮች ከዚህ ላይ በአማርኛና በእንግሊዘኛ በሁለቱም የጻፍኩኝ አሳያችኋለሁ። ቪዲዮ ትንሽ ረዘም ይላል። ነገር ግን እናንተ ሳትሰለቹና ሳትደክሙ በሚመቻችሁ ሰዓት ቪዲዮውን በመጀመር እስከ ቪዲዮ መጨረሻ አብራችሁ በመቆየት በደንብ ውጤታማ መሆን ትችላላችሁ። በዚህ ቪዲዮ እርግጠኛ ሆኜ የምነግራችሁ ሁለቱም አማርኛ ለሚከብዳችሁ ወይም ደግሞ እንግሊዘኛ ለሚከብዳችሁ አንድ በአንድ ስለማሳያችሁ በደንብ ብቁ ያደርጋችኋል ብዬ አስባለሁ። ስለዚህ አዳዲስ ከሆናችሁ ለቻናላችን እንዲሁም ደግሞ ሰብስክራይብ ካላደረጋችሁ ከአሁን በፊት ሰብስክራይብ አድርጉ። ሰብስክራይብ የሚደረገው አንድ ጊዜ ብቻ ነው። ነገር ግን በየጊዜው የሚደርሷችሁ ቪዲዮዎች ደግሞ ላይክ ማድረግ አለባችሁ በየጊዜው ማለት ነው። ሁሌም የሚደርሷችሁን ቪዲዮዎች ላይክ አድርጉ። ምክንያቱም አንድ ላይክ ለሌላ ልጆች እንዲያደርስ ይጠቅማል። ለእናንተ አንድ ላይክ ለእኔም ለብዙ ልጆች እንዲደርስ ያደርጋል። ብዙ ልጆች ደግሞ መማር የሚፈልጉ ከዚህ ጋር ዩቲዩብ ላይ ትምህርት እንዳለ የማያውቁ ብዙ ልጆች ስላሉ እንዲማሩ ያደርጋቸዋል ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። መልካም ቆይታ። ከዚህ ላይ እንደምታዩት የመጀመሪያው ምንድነው የሚለው በአማርኛ ቤተሰቤን አከብራለሁ። ቤተሰቤን አከብራለሁ ይላል። ያው ብዙ ጊዜ በምንናገረው ሊሆን ይችላል። እንዲሁም ደግሞ በቴክስት የምንጻጻፋቸው ነገሮች ነው ከዚህ ላይ ይዤላችሁ የመጣሁት። ስለዚህ ይሄንን አማርኛውን ወደ እንግሊዘኛ ለመቀየር እንዴት ነው የምንጠቀመው? ለምሳሌ ይሄኛው ቤተሰቤን የሚለው አንድ ወርድ ነው ወይም አንድ ቃል ነው ማለት ነው። ያ ማለት ከዚህ ላይ በእንግሊዘኛው ስንመጣ ከዚህ ላይ ቤተሰቤን ይላል ይሄኛው ማለት ነው። ቤተሰቤን ኦኬ። እያንዳንዳቸው በምናይበት ሰዓት ቤ አለች ከዚህ ጋር ማለት ነው። ቤ እዚህ ጋር እንደምታዩት ቤ የምትለዋ ማንን ነው የምታመለክትልን ወይም የምትወክልልን? በእንግሊዘኛው ቢኢ ነው። ቢኢ እነዚህ ሁለቶቹ በአንድ ላይ ሆኖ ቤ የሚለውን ድምጽ ይሰጠናል ማለት ነው። ከዛ ተ ማለት ይችኛዋ ቲኢ ነች። ቲኢ በአንድ ላይ ተ የሚለውን ይሰጠናል ማለት ነው። ሰ ስንል ደግሞ ይችኛዋ ሰ ማለት ነው። ይቺ ሰ ኤስኢ የሚለውን ይስተካልናል ማለት ነው። በስንል ቤ ወይም በይችኛዋ ቢኢ ነች ማለት ነው። ቢኢ ነች ከዚህ ላይ እንደምታዩት ቢኢ ይሄኛው ማለት ነው። ቤተሰብ ን ስንል የመጨረሻዋን ስታዩት ኤን ብቻ ነች። ኤን ብቻ ልክ እንደ ን ትነበባለች ማለት ነው። ስለዚህ በአንድ ላይ ይሄንን ስታነቡት ወይም ስታገጣጥሙት ቤተሰቤን ብላችሁ ልታነቡት ትችላላችሁ ማለት ነው። አከብራለሁ ስንል ከዚህ ጋር ኤ ነች ኬኢ ከዛ ቢ ብቻዋን እንጽፋለን። ራ ስንል አርኤ ኤልኢ ሁ ኤችዩ አያችሁ። ስለዚህ በአንድ ላይ ይሄ ምን ይላል ማለት ነው? አከብራለሁ። ምን ይላል? አከብራለሁ ብለን በዚህ መንገድ መጻፍ እንችላለን ማለት ነው። ኦኬ ወደ ቀጣይ በምንሄድበት ሰዓት ምንድነው የሚለው? ጠንክሬ ምን ይላል? ጠንክሬ ከዛስ እሰራለሁ። ጠንክሬ እሰራለሁ ይላል ማለት ነው። ስለዚህ ጠንክሬ የሚለው በእንግሊዘኛ ከዚህ ጋር በምናይበት ሰዓት ይኸው ጠንክሬ ብለን በዚህ መንገድ እንጽፋለን። እያንዳንዳቸው በምናይበት ሰዓት
ጠ በምንል ሰዓት ይችኛዋ ጠ ቲኢ ነች። ቲኢ ነች። ቲኢ ን ስንል ኤን ን ስንል ኤን ክ ስንል ክ ስንል ክ ስንል ኬን ብቻ እንጽፋለን ማለት ነው። ኬን ብቻ እንጽፋለን። ኦኬ ሬ ስንል አር ኢን እንጽፋለን ማለት ነው። አያችሁት? አር ኤ አምስተኛ ላይ ያሉ ድምጾች አር እና ኤን አድርገን ያ ማለት የመጀመሪያው ኮንሶናንቱን ከዛ ቫውሉ ግን ኮመን ኢ ነው። ኮንሶናንቱን ካወቅነው የመጀመሪያውን ተነባቢውን ካወቅነው ምንጊዜም ቢሆን ምንድነው ማለት ነው? ኢ ነው ቫውል የሚወስድ ኢ ነው ማለት ነው። ስለዚህ በአንድ ላይ ይሄ ምን ይላል? ጠንክሬ ይላል ማለት ነው። ጠንክሬ። ኦኬ ቀጣይ ምንድነው የሚለው? እሰራለሁ ይላል እዚህ ጋር ማለት ነው። እሰራለሁ የሚለውን በምናይበት ሰዓት እያንዳንዱ በደንብ ተከታተሉ። ዛሬ በደንብ ነው የሚገባችሁ ማለት ነው። እሺ ስንል ይሄው ይችኛዋ ማለት ነው። ማለት ቆይ እንይ ማለት ነው እያንዳንዳቸው። ይቺ ማለት ኦኬ ይቺ ነች ኢ ነው እን ትወክልልናለች ማለት ነው። ከዛ ሰ ስንል ኤስ ኢ ሁለቶቹ በአንድ ላይ ማለት ነው። ራ ስንል አር ኤ አያችሁት አይደል? ስለዚህ ራ አር ኤ ለ ስንል ኤል ኤ ሁ ስንል ይቺ ማለት ነው ኤች ዩ ስለዚህ በአንድ ላይ ስናገጣጥመው ምን ይሆናል ማለት ነው? እሰራለሁ። ምን ይላል በአንድ ላይ? እሰራለሁ ማለት ነው። ጠንክሬ እሰራለሁ ብለን በዚህ መንገድ እናነበዋለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ምን ጊዜም ቢሆን መጻፍ አለባቸው ከዚህ ጋር ያሉትን ነገሮች። ኦኬ በአማርኛ ከዚህ ላይ ምንድነው የሚለው? ተረጋግተህ አስብ ተረጋግተህ አስብ ነው የሚለው። ሁለት ቃላቶች አሉ እንደምታዩት። ተረጋግተህ የሚለው አንድ ቃል ነው። አስብ የሚለው አንድ ቃል ነው። ኦኬ ከዛ በኋላ እያንዳንዳቸው በእንግሊዘኛው ደግሞ ስናይ ተረጋግተህ የሚለው ይሄ ማለት ነው። ተረጋግተህ ከዛ አስብ ይላል ማለት ነው። እያንዳንዳቸውን በምናይበት ሰዓት ተ ማለት ቲኢ ከዚህ ጋር እንደምታዩት ረ ማለት አርኢ ነው የሚሆነው። ጋ ማለት ጂኤ ከዛ ግ ማለት ጂ ብቻ ማለት ነው። ጂ ብቻዋን ማለት ነው። ተ ስንል ማን ያለን ቲኢ ማለት ነው። ቲኢ ህ በምንልበት ሰዓት ኤች ብቻዋን ልክ እንደ ህ ትነበባለች ማለት ነው። ኦኬ ሶ ተረጋግተህ የሚለው በዚህ መንገድ ካየነው አስብ የሚለውን ደግሞ እያንዳንዳቸው እናይ። አ ማለት ኤ ነች። ስ ስንል ኤስ ብቻዋን ለምን ስ ማለት ሳድስ ነች እቺ ማለት ነው። ሳድስ ድምጽ ነች ወይም ስድስተኛ ላይ የምትገኝ ስለሆነ ኮንሶናንቷ እንዳለ ትጻፋለች እንጂ ቫውል አንጠቀምም ማለት ነው። ኦኬ ቀጣይ ብ አለን። ይቺም ሳድስ ላይ ወይም ስድስተኛ ድምጽ ነች ይቺ ብ። ስለዚህ ምን አደረግን? ብቻዋን ጻፍን። አስብ ብለን በዚህ መንገድ መጻፍ እንችላለን ማለት ነው። በጣም ጥሩ። ወደ ቀጣይ በምንሄድበት ሰዓት ከዚህ ጋር እንደምናየው ባለ ሁለት ቃላቶች ከላይ ባለ ሁለት ናቸው። እነዚህኞቹ ግን ባለ ሶስት ቃል የሆነ አረፍተ ነገር ነው ማለት ነው።
ይሄ ምን ይላል? የመጀመሪያው ሁለት ሁለት። ከዛ ጓደኞች ጓደኞች ይላል አይደል? ጓደኞች። ከዛ አሉኝ አሉኝ። ኦኬ። ስለዚህ በእንግሊዘኛውም ስናየው ሁለት ይላል ከዚህ ጋር። ከዛ ጓደኞች ይላል ከዚህ ላይ። አሉኝ አሉኝ። ኦኬ። ስለዚህ እያንዳንዳቸው ማየት እንችላለን። እሺ በምንልበት ሰዓት ይቺ ማለት ነው ኤች ዩ ነች። ኤች ዩ ሁለቱ በአንድ ላይ ማለት ነው። በምንልበት ሰዓት ኤል ኢ ነው የሚሆነው። ኤል ኢ። በምንልበት ሰዓት ቲ ብቻን ነው የምንጽፈው ማለት ነው። ኦኬ። በደንብ ተረጋግታችሁ አስቡ። ለምንድነው እቺ ት ለማለት ቲን ብቻ የጻፍነው? ት ማለት ስድስተኛ ላይ ስለሆነች ነው። እንደነገርኳችሁ ሳድሶች ኮንሶናንት ብቻቸውን እንጽፋለን። ቱ ቲ ታ ቴ ት። ኦኬ። ስለዚህ ቲን ብቻ ስንጽፋት እንደ ት ትነበባለች ማለት ነው። ቀጣይ ጓ። አሁን እዚህ ጋር ጓ በምንልበት ሰዓት ለየት ያለ ነገር አለ። ጓ ስንል እስከ ዚህ ድረስ ማለትም ጂዩ ኤ እስከዚህ ድረስ አንድ ነው። ጂዩ ኤ ጓ የሚል ነው ያለው። ጓ ማለት ስምንተኛ ላይ የምትገኘዋ ስምንተኛ ድምፅ ወይም ውስብስብ ፊደላት የሚባሉት ጓ ትባላለች። የገ ቤተሰብ ነች። ከዛ በምንልበት ሰዓት ዲኢ አለች። እዚህ ጋር እንደምታዩት ሁለቱ ባንድ ዲኢ። ከዛ ኞ እቺ ማለት ነው ጂኤንኦ ሁለቱ ባንድ ኖ የሚለውን ይተካልናል ማለት ነው። ከዛ ቺ ስንል ሲኤች ይሆናል ማለት ነው። እሺ ሌላው ምንድነው የሚለው ከዚህ ጋር አሉኝ አይደለ? አሉኝ። ኦኬ። እዚህ ጋር በምንልበት ሰዓት ኤ ነው የሚወክልልን። አን የሚወክልልን ኤ ነው። ሉ ስንል ኤልዩ ነው የሚወክልልን። ኤልዩ ሁለቱ ባንድ ማለት ነው። ስንል ጂኤን ማለት ነው። ጂኤን ይወክልልናል ማለት ነው። ስለዚህ ሁለት ጓደኞች አሉኝ የሚለው በዚህ መንገድ እንግሊዘኛ በአማርኛው ትጽፉታላችሁ ማለት ነው። ኦኬ። በጣም ጥሩ። ወደ ቀጣይ በምንሄድበት ሰዓት ከዚህ ላይ እንደምታዩት ምን ይላል? አስብ ይልና ግን ምን ይላል? ግን ካለ በኋላ አስብ ግን ከዛስ አትጨነቅ። አስብ ግን አትጨነቅ ማለት ነው የሚለው። ስለዚህ ይህንን በእንግሊዘኛ ስናየው ደግሞ አስብ ማለት ይሄ ነው። ግን ማለት ይሄው። ከዛ ምን ይላል? አትጨነቅ ይላል ማለት ነው። እያንዳንዳቸውን በምናይበት ሰዓት በምንልበት ሰዓት ይቺ ማለት ኤ ነች። በተደጋጋሚ እንደነገርኳችሁ ኤ ነች። ከዛ ስንል ኤስን ብቻ እንጽፋለን። ከላይ ጽፈነዋል። ስንል ቢን ብቻ እንጽፋለን ማለት ነው። ከዛ አሁንም እነዚህ ሙሉዎቹ ሳድስ ናቸው። ጅን ብቻ እንጽፋለን። ስንል ደግሞ ኤንን እንጽፋለን ማለት ነው። ኤንን እንጽፋለን። ከዛ ከዚህ ላይ እንደምታዩት ማለት ኤ ነው። ስንል ቲን እንጽፋለን።
ጨ ስንል CHE 3 ነው። ከዚህ ጋር 3 የእንግሊዘኛ ሌተሮች በአንድ ላይ ሲሆኑ ጨ የሚለውን ወይም ደግሞ ቸ የሚለውን ድምጽ ይሰጡናል ማለት ነው። ከዛ ነ ማለት NE ነው የሚሆነው ሁለቶቹን በአንድ ላይ። ቅ ስንል ኬን ብቻ እንጽፋለን ማለት ነው። ኬን ብቻ እንጽፋለን። ስለዚህ ምን ይላል በአንድ ላይ? ይሄ አስብ ግን አትጨነቅ። በሁለቱም እንደዚህ ብዬ ጻፍኩላችሁ ማለት ነው። ኦኬ ቀጣይ የምናገኘው ምን ይላል? አላማህን አላማህን ምን ይላል ማለት ነው? አላማህን። ኦኬ አላማህን እያንዳንዱ ከዚህ ላይ ደግሞ ስታዩት አላማህን አላማህን። ኦኬ ከዛስ ምን ይላል? አትርሳ አትርሳ። በእንግሊዘኛ ስናየው ከዚህ ላይ አትርሳ በጣም ቀላል ነው። እያንዳንዳቸው ላብራራላችሁ። አ ስንል ልክ አሁንም ይኸው አ ማለት ኤን ነው የምንጽፈው ከዚህ ጋር ማለት ነው። ላ በምንልበት ሰዓት LA ይኸው LA በዚህ መንገድ እንጽፋለን። ማ ስንል አሁንም MA አያችሁት? አሁን ከዚህ ላይ ያሉት ሁለቶቹ ላ LA MA ተመሳሳይ ቫውል ያላቸው ለምን መሰላችሁ? ሁለቶቹም አራተኛ ላይ የሚገኙ ድምጾች ናቸው ወይም ፊደላቶች ናቸው ማለት ነው። ላ ስንል በአማርኛ ለሉ ሊ ላ፣ ማ ስንልም መሙ ሚ ማ ሁለቶቹም አራተኛ ላይ ናቸው ማለት ነው። ስለዚህ ቫውል ኤን ስለሚወስዱ ምንም አያስቸግርም ማለት ነው። ስለዚህ ከዛ ህ በምንልበት ሰዓት ህ ስንል ኤችን ብቻ ነው የምንጽፈው። ይኸው ከዚህ ጋር ጽፌያለሁ። ን ስንል ኤንን ብቻ እንጽፋለን ማለት ነው። ከዛ አትርሳ ስንል አ ማለት ያው ኤ ነው እንደተለመደው። ት ስንል ቲን ብቻ እንጽፋለን። ር ስንል አሁንም አርን ብቻ እንጽፋለን። ሳ ስንል ኤስኤን እንጽፋለን። ሳ ማለት ነው ይሄኛው። ነገር ግን ከዚህ ላይ አሁን ቲን እና አር ትር ሁለቶቹም ሳድስ ድምጾች ስለሆኑ ቫውል አንፈልግም። ብቻቸውን እንዳለ መጠቀም እንችላለን ማለት ነው። ኦኬ ስለዚህ አትርሳ ይላል በአንድ ላይ ስታነቡት አትርሳ አላማህን አትርሳ ይላል ማለት ነው። ኦኬ ወደ ቀጣይ አረፍተ ነገር ስንሄድ ምን ይላል ይሄ? ሁሌም ከዛስ ተማር ሁሌም ተማር ይላል ማለት ነው። ኦኬ ስለዚህ እያንዳንዳቸው በዝርዝር ስናይ እነዚህንም ሁ ማለት HU ነው። ሁ ማለት HU ነው ሁለቶቹን ማለት ነው። ሌ ስትሉ LE ነው ነው። ም ስትሉ ኤምን ትጽፋላችሁ ብቻዋን ኤምን ትጽፋላችሁ። ተ ስትሉ TE ሁለቱን በአንድ TE። ማ ስትሉ MA ር ስንል አርን እንጽፋለን ማለት ነው። ስለዚህ በአንድ ላይ ይህን ስናይ ምን ይላል ማለት ነው? ሁሌም ተማር እየሰራሁ አይደለም። ኦኬ አያችሁት አይደል? አይደለም እየሰራሁ አይደለም ይላል ማለት ነው። ኦኬ ስለዚህ ይህንን በእንግሊዘኛም ስናየው እየሰራሁ አይደለም
ኦኬ እያንዳንዳቸው ማየት እንችላለን። በምንልበት ሰዓት ኢን ነው የምንጽፈው። ይኸው ከዚህ ጋር እንደምታዩት ማለት ነው። የ ስንል ዋይ ኢ ሁለቱን በአንድ እንጠቀማለን። ኤስ ኢ ራ አር ኤ ሁ ኤች ዩ ሁለቱ በአንድ ላይ ማለት ነው። ከዛ እንደተለመደው ኤን እንጽፋለን። ዋይን ብቻ እንጽፋለን። እንጽፋለን ማለት ነው። ኤልኢን እንጽፋለን። ሉክ ይህን ይመስላል ማለት ነው። ስንል ኤምን ብቻ እንጽፋለን ማለት ነው። ኦኬ ስለዚህ በጣም ውስብስብ አይደለም፣ በጣም ቀላል ነው። እያንዳንዳቸው አሁን በአማርኛ እና በእንግሊዘኛ መጻፍ ለምትችሉ ልጆች ይሄኛው በጣም ሲምፕል ነው፣ በጣም ቀላል ነው። ነገር ግን አሁን በደንብ ካልቆጠራችሁ ደግሞ ወደኋላ የሰራኋቸው ቪዲዮዎች ስላሉ እነሱን በደንብ መከታተልና ማንበብ ይኖርባቸዋል። ከዛ በኋላ ወደዚህ ብትመጡ ቀላል ይሆንላችኋል እንጂ ያንን ካወቃችሁት በጣም ቀላል ነው። እሺ ስለዚህ ወደ ቀጣይ ደግሞ እንሄዳለን። አሁን ምን ይላል ይሄ? ትንሽ ትንሽ አሞኛል ይላል ማለት ነው። ኦኬ ስለዚህ እንግሊዘኛው አማርኛውን በእንግሊዘኛ ደግሞ ስንጽፍ ትንሽ ይኸው አሞኛል። ኦኬ ስለዚህ እያንዳንዳቸው አሁን ማየት እንችላለን። ስንል አሁን ከዚህ ላይ የምታዩዋቸው ሙሉዎቹ ስድስተኛ ድምጾች ናቸው። ስለዚህ ስድስተኛ ድምጾች ከሆኑ ደግሞ በእንግሊዘኛ ስንጽፋቸው ኮንሶናንታቸውን ብቻ እንጽፋለን ማለት ነው። ለምሳሌ እስኪ ማየት ትችላላችሁ። ቲን ብቻ ጻፍንን፣ ኤንን ብቻ ጻፍንን። ኤስኤች ልክ እንደ ኮንሶናንት ነው፣ የመጀመሪያ ድምጽ ተብሎ ነው የሚነበበው ኤስኤች ማለት ነው። ሁለት ቢሆንም ነገር ግን ቫውል አይደለም። እዚህ ጋር ሁለቶቹ ኮንሶናንት ናቸው። ስለዚህ በዚህ መንገድ ነው የምንጽፈው ማለት ነው። ከዛ እንደተለመደው ኤን እንጽፋለን። ሞ ስንል ይኸው ኤምኦ እንጽፋለን። ኛ ስንል ኤን እንጽፋለን። ል ስንል ኤልን ብቻ እንጽፋለን ማለት ነው። ለምን? ይችኛዋ ስድስተኛ ላይ የምትገኝ ፊደል ናች፣ ድምጽ ነች ማለት ነው። ኦኬ ስለዚህ ትንሽ አሞኛል ብለን በዚህ መንገድ እንጽፋለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ምንድነው የሚለው ይሄ? ለመምጣት እሞክራለሁ። ምን ይላል? ለመምጣት እሞክራለሁ ማለት ነው። ኦኬ በእንግሊዘኛው ማየት ትችላላችሁ እዚህ ላይ ለመምጣት እሞክራለሁ። ኦኬ ስለዚህ አሁን ደግሞ እያንዳንዳቸው ማየት እንችላለን ማለት ነው። ኦኬ ስንል ይቺ ማለት ኤልኢ ነች በእንግሊዘኛ ስንጽፋት። ስንል ኤምኢ ነች ማለት ነው። ስንል ኤምን ብቻ እንጽፋለን ማለት ነው። ስንል ቲኤ ማለት ነው። ቲኤ አያችሁት አይደል? ስንል ቲን ብቻ እንጽፋለን። እዚህ ላይ ለሚለው ይሄኛው ልክ እንደ እንደ ተም ይነበባል፣ እንደ ሁለቱም ይነበባል። ስለዚህ ይሄኛውን በእንግሊዘኛ ያያችሁት ከሆነ ለመምጣት ወይም ለመምታት ብላችሁ ልታነቡት ትችላላችሁ ማለት ነው። ምክንያቱም የሚል የእንግሊዘኛ ሌተር የለም፣ እንደ ሊነበብ የሚችል ማለት ነው። ተን ነው የምንጠቀመው በሁለቱም መንገድ። እሞክራለሁ ከታች ደግሞ እሞክራለሁ የሚለውን ስናይ እያንዳንዱ ማለት ኢ ነች ከዚህ ጋር እንደምታዩት።
ሞ ሞ ስንል ደግሞ ይችኛዋ ማለት ነው። ኤምኦ ኤምኦ ክ ክ ስትሉ ኬን ትጽፋላችሁ ኬን ትጽፋላችሁ። ራ ስትሉ አርኤን ትጽፋላችሁ አርኤን ትጽፋላችሁ። ለ ስትሉ ኤልኢ ኤልኤ ትጽፋላችሁ። ከዛ ሁ ስትሉ ኤች ዩ ኤች ዩ ልክ በዚህ መንገድ ትጽፋላችሁ ማለት ነው። ኦኬ በመጨረሻም የምሰጣችሁ አንድ አረፍተ ነገር አለ። ይሄ አረፍተ ነገር በአማርኛ ጽፌላችኋለሁ። እናንተ ደግሞ በእንግሊዘኛ በራሳችሁ መንገድ የምትሞክሩት ይሆናል። በኮሜንት ላይ እንግዲህ ስንታችሁ የተከታተላችሁት እንደምትችሉት ኮሜንቱን አየዋለሁ፣ ምላሽ እሰጣችኋለሁ ማለት ነው። ሁሌም አስባለሁ። ኦኬ ምን ይላል ይሄ? ሁሌም አስባለሁ። ይሄ የእናንተ ጥያቄ ነው ማለት ነው። ቤተሰቦች በዛሬ ትምህርታችን በደንብ እንደተማራችሁ ተስፋ አድርጋለሁ፣ እርግጠኛም ነኝ። ያልገባችሁና አስተያየት ካላችሁ በኮሜንት መጠየቅ ትችላላችሁ፣ እንዲሰራላችሁ የምትፈልጉትን። ከዚህ ላይ ደግሞ ጊዜ የሌላችሁ ለመማር እና በአጭር ጊዜ ውስጥ ውጤት ለምትፈልጉ በግላችሁ መማር ከፈለጋችሁ ከቪዲዮ መጀመሪያ እና መጨረሻ በምናስተዋውቀው ስልክ እየገባችሁ በኢሞና ቴሌግራም ደውሉልን፣ አናግሩን፣ መማር ትችላላችሁ ማለት ነው። ለዛሬ ከዚህ ላይ ይብቃል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ እመኝላችኋለሁ። ባይ ባይ።